አፋችሁን ዘግታችሁ ተቀመጡ። የሚሰራ ሰው ላይ በዚህ ደረጃ አረ ይደብራል። በእውነት ይደብራል። እረፉ እንዴ! ተው እንጂ። ከናንተ ምን ተማርን? ዘረኝነትን፣ ሃይማኖት አባቶችን መዘርጠጥን፣ መጥፎ ተግባርን እኮ ሚዲያ ላይ የምታለማምዱን እናንተው አሜሪካ ያላችሁ ሰዎች ናችሁ። ከናንተው ነው የሚመጣው መጥፎ ነገር። ስለዚህ እንደውም ከተቻለ እናንተን ሚጥሚጣ ሁሉ የአዶናይ ምክር ብቻ ሳይሆን ቅድሚያ ሚጥሚጣ ታጥናችሁ በመቀጠል አዶናይ ቢመክራችሁ ላለሁ ሄሉ ያመሰግናለሁ። ይሄ መልእክት የተላለፈው ከባልትና 4 ኪሎ ወይንም ደግሞ መርካቶ ነው። ቴንኪው ኤክሶደስ ፒስ ያላወራ ስላወራን አንዳንዶቻችሁን አስወርዷችኋል መሰለኝ። እኔ ፍሪዝ አድርጌ ነበር በመሃል ላይ። ቀጥሉ ተረኞች ጋይስ፣ መግባት የፈለጋችሁ አንዳንድ ገስት ስትልኩ ማናስገባችሁ አክቲቭ ካልሆናችሁ ብለን ነው። እሺ አንዳንድ ትጽፋላችሁ ትገባላችሁ። ከቻላችሁ አንድ ሰው እንኳን ጋለሪ ብትሞሉ ቴንኪው እንላለን። ግቢ ኤክሶደስ። እንዴት ዋልሽ ሄለንዬ? ቴንኪው። ግን አንድ መልስ ስጪኝ በፊት ታምፕስ አፕ ስታረጊ ሐሳቧን እየደገፍሽ ነው ታፕታፕ አርጉ ለማለት ነው። ሁለት ጣትሽን ታምፕስ አፕ ታፕታፕ ልትይ ነው። ግን እየደገፍሽ ስለሚመስል በጣም እየተሳደበች ስለነበር ትንሽ ነውር እንድትከፍት አልፈቅድላትም። መጥፎ ቃል ወረውርባታለሁ። አይ ግልጽ እንዲሆን ነው። እንደዚህ ግልጽ እንዲሆን ነው። ሁሌ ተብተባርጉ ብቻ ሳይሆን ጊፍትም ሰፖርት አድርጉት ማለት ነው። ልንገርሽ ግን እሱ የሚመስል ያ ምናምን ያልላችሁ እሺ። እኔ ማተብ አልመጣም የራሳችሁ አይደለም። ቆይ ልንገርሻ፣ ታምፕስ አፕ ስታረጊ ልክ ነህ ሰውየውን ስለሚመስል ሲናገሩ ስለሚመስል ያኛውም ሰውየውን ጨዋ ቃል ቢጠቀም ሴት አዳሪዎች በማለት ፈንታ ያው ጨዋ ያልሆነ ነገር ስጽፍ ነበር ይጠቀም ነበር። እዚህ ተከባብረን ያው አስተያየት ነው የምንሰጣጣው አይደለ? እጅሽ ላይ ነው የምታሳያቸው። እኔ ቪዲዮ ስለማልከፍት ነው እንጂ ታብታብ አንዱ እጅሽን አንዱ ላይ ብታሳያችሽ ይሄኛው አሁን ልክ ነው ታምፕስ አፕ ስለሚመስል ነው ደግሞ እና ለዚህ ነው አይ ላቭ ዩ በጣም ነው የምወድሽ። አይ ላቭ ዩ የሚባለው አማርኛውን ተርጉሜ ነው እንጂ ደግሞ ሌሎች ጣጣ እንዳያመጡብን። እኔ እንኳን መናገር የምፈልገው ምንድነው መደገፍም መንቀፍም አልፈልግም። እንዲያውም ላይክ እያረኩት ነበር። ላይክ እያረኩኝ አድርጌለታል የወጣው ላይ። ያ ማለት 100% ደግፌው አይደለም። ለምን ጥንቃቄ ይጎለናል። እኛ ስንደግፍም ስንነቅፍም በጣም ችኩሎች ነን። አሁን ምን አለች በይኝ 2 ወር ከቆየ ነው ይሄ ልጅ አፈርድሜ ነው የሚያበሉት ራሳቸው የደገፉት ሰዎች። አሁን እንደዚህ የሚጮሁት ሁሉ በኋላ እንደኛ ሆነው የሚሉትን 2 ወር ብቻ ጠብቂና ኢንባክስ ታረጊልኛለሽ ምን ታይቶሽ ነው እንደዚህ ያልሽው ብለሽ። ይሄ ልጅ አዎ ልጅ ነው ትክክል ነው። ግን ይሄ አሜሪካ ያሉት ሰዎች ዘገምተኞች አይደሉም። በጣም ጥንቃቄ አድርጎ መነጋገር ደግሞ ያስፈልጋል። ሞቲቬተር የሚባለውን ትርጉም ማወቅ አለበት ሰው በመጀመሪያ። ሞቲቬት ማለት ማነቃቃት ሰዎችን። ይሄ እኮ ብዙ ቢሉን ታግሎ ድንጋይ ላይ ተቀምጦ የሚውል ህዝብ እኮ አይደለም አሜሪካ ያለው። ስራውን ሰርቶ ቢሉን ከፍሎ ቤተሰቡን ኢትዮጵያ ያለውን ረድቶ እንዲህ ሊሰደብ የሚገባው አይደለም። ጓደኞች የሚባሉትን ረድቶ ለሀገር ደግሞ የሚያስፈልገውን ያደርጋል። ሰዎች ታመሙ ተቸገሩ ሲባል ሰው እዚህ መጥቶ ዛሬ እንኳን የሆኑ ሰዎች ሲረዱ ነበር። እስቲ ያቋቁሙት ገሪን እስኪ ታመመ ሲባል ከዛ በቢል እንኳን በክሬዲት ካርድ ከተበደሩት ብር የሚሰጡትን ሰዎች እንደዚህ አድርጎ መሳደብ ድካም ሊኖር ይችላል። ሁሉም ግን አንድ አይነት አይደለም። ሁሉምም ደግሞ ተማረ ማለት አይደለም። አሜሪካ መጥቶ መማር እየቻለ ቤተሰብ ኢትዮጵያ ያለውን ለመደገፍ ሲል ሳይማር የጉልበት ስራ እየሰራ በበረዶ እየወደቀ ግማሹ አንዳንዱ ፓራላይዝ እየሆነ በወገብና በእግር ህመም በብዙ ስቃይ በብዙ መከራ የህይወትን ውጣ ውረድ በደንብ አድርጎ ህይወት ራሱ እያስተማረው የሚኖር ህዝብ ነው እንጂ ተመችቶት የሚኖር ህዝብ አይደለም። እኔ በጣም ነው ማዝነው እንደዚህ አይነት የድፍረት ቃል ስድብ
እናንተ እንዲያውም መነቃቃትም ከቦክስ ጭምር ያስፈልጋቸዋል። ሪሊ እንደዚህ አይነት ቃል እኔ ከአንድ ሰው ድምጿን ስሰማ ትልቅ ሰው ናት አልጠብቅም አይባልምም። ይሄ ልጅ ነው። አዎ፣ ነገር ግን ምንድነው እስቲ የህይወት ተመክሮ ምንድነው ያሳለፈው? እንትን አዲክትድ ሆኖ ነበር። አዎ፣ ይሄ እኮ ታዲያ የህይወት ተመክሮ አይደለም፣ የውድቀቱ ምልክት ነው። ለምንድን ነው የወደቀው? ልጅ ነው። በሚኖርበት አካባቢ ያለው ሱስ ሁሉ ተጽዕኖ ያመጣበታል። ገባሽ? ስለዚህ ያለፈውን ነገር እግዚአብሔር ረዳው፣ ትሪት ተደረገ፣ ሜቢ ካውንስሊንግም ተደረገለት፣ ከዛ ወጣ፣ እሰየው። ነገር ግን ያ ብዙ ትልልቆችን ሰዎች ጭምር ለመምከር በቂ ልምድ አይደለም። በመሰረቱ ልምድ አይደለም። የገጠመውን ችግር ተረዳና ከችግሩ ወጥቶ ቆመ፣ ሰው ሆነ። በችግር ውስጥ አልሞተብንም፣ እግዚአብሔር የተመሰገነ ይሁን። ወይ አይምሮን ስቶ ጨርቁን ጥሎ አልሄደም፣ እሰየው ነው የሚያሰኝ ነው እንጂ በቃ ይሄ ልምዱ ነው በሚባል እንትን እንደ ልምድ የሚጻፍ አይደለም። እኔ ትልቅ ሰው ነኝ ሳወራችሁ፣ ድምፄ እንዳትሸወዱ። ልምድ ተብሎ የሚጻፍ አይደለም። አንደኛ። ሁለተኛ ምን ያህል መጽሐፍ አንብቧል? እኔ አሁን ይሄን ልጅ ያሳዝነኛል ሳይሆን ሁሌ ነው የሚያስቀኝ። እና ኤክሰርሳይዝ እንዳትናገሪ፣ ኤክሰርሳይዝ አርጉ፣ ለፊታችሁ አሮጊት አትምሰይ ምናምን እያለ ኢንከሬጅ ያደርገናል። ኢንከሬጀር ነው እንጂ ያበረታታል፣ ያነቃቃሻል ነው፣ ያበረታታሻል። በቃ ዋው ትያለሽ እንጂ ሞቲቬተር አይደለም። ሞቲቬተር አንለውም። ልጅ ነው፣ የህይወት ተመክሮም የለውም። የትኛዎቹን እስቲ ሜንሽን የሚያረጋቸው መጽሐፍቶች አለ? የጻፈው ያነበበው፣ የጻፈው ደረጃ አንደርስም፣ ያነበበው። መልካም ጥሩ ልብ የዋህ ልጅ ነው። አዎ የዋህ ልጅ ነው። ግን ምን ሲያስተምር ነበር? ሄዶ ኢቭን ትንሿን ልጁን ትምህርቷን ተምራ ቁም ነገር ነው እህቱን ማለቴ ነው ቁም ነገር። እኔ በጣም አዝኛለሁ በሱ። አሁን የ12 ዓመት ልጅ ነው ምናምን እህቱን አሁን ዳንስ ነው ያስተማራት፣ ያሳያት። እኔ ያየሁትን ነው የምናገረው። አሁን እናንተ ያያችሁት ይኖራል። ዳንስ ነው ያስተማራት። ዳንስ ነው ሰው እንዲያደርገው የሚችለው። ሰው ተምረው ቁም ነገር ላይ እንዲደርሱ፣ አንድ ነገር ላይ እንዲደርሱ፣ የሆነ ነገር መርዳት፣ እነሱን ለቲክቶክ ለሚዲያ እንዳይጋለጡ። ቲክቶክ ሚዲያ እኮ ብዙ ነገሮች አስለምዶብን ሰዎች እየሞቱ ነው፣ ወጣቶች። ብዙ ማውራት አልፈልግም ያለንበትን ቦታ እንጂ ብዙ አደጋ፣ ብዙ ሞት፣ የሚያስደነግጥ ሞት እየሞቱ እየተገኙ በአሜሪካ ውስጥ እየሰማን ነው። በጣም ብዙ ሞት ነው። ወጣቶች ሞተው ነው የሚገኙ ያሉት። ምን ሆነው ነው? ሚዲያ ላይ ወጥተው የተማሩት ነገር ነው። ራሱን ትንፋሹን አንቆ ራሱ ደንቨር ላይ የሞተ ልጅ አለ፣ የ12 ዓመት ልጅ። ሚዲያን ላይ ፎከስ እንዲያደርጉ የሚያነቃቃ ሰው እንዴት ተብሎ ነው ሞቲቬተር የሚባል? ይልቁስ የእርዳታ ድርጅት አሁን ለምሳሌ ለልብ መጣ የተባለው ኦኬ፣ ለማነቃቃት የሚለውን አሁንም እኔም 100% አልቀበለውም። ለልብ ሕክምና ወጪ እርዳታ አድርጉልን ቻሌንጅ የሚባለው ነገር ኦኬ፣ እሺ፣ ጥሩ ይረዳ። እሱም ራሱ እኮ ሰዎቹ ይሄ ሞቲቬሽን መድረክ ያዘጋጀው ገቢው ለማን ነው? አንቺ እህቴ ግልጹን ንገሪኝ ካልሽኝ፣ በአሜሪካን ሀገር በተለይ እኔ የምሰማቸው ግልጽ አርጌ ልንገርሽ በጣም አደገኛ እሱ የተናገረው ነገር አለ ወይ? የእኛን ግምት ከዛ በፊት ቪዲዮ ላይ ሰራው ለልጆች ተባለ። ቆይ እናንተ ቆዩ፣ እኔ እና እሷ እንጨርስ። እኔ እና እሷ እንጨርስ። በኋላ ወይም ትነግረኛለህ፣ አባትዬ ትነግረኛለህ። የኔ ወንድም እንደዚህ ተሳዳቢዎች ስላሉ በጣም የሚያሳፍር ስድብ ስለሰማን አሁን ድፍረት ለዚህ ነው። እና እኔ ግልጽ አድርጌ ልንገርሽ፣ አሁን የዚችን እህታችንን ስድብ አሳዝኖኝ ነው እንጂ አሜሪካ ውስጥ ነው ያለሁት፣ አሜሪካ ውስጥ ነው የምኖረው። ነገር ግን ይሄ ብር አሁን ሚውት ሆነሻል ሄለንዬ፣ ይሄ ብር አሁን በየስቴቱ
ኮሚኒቲው ምናምን ኮሜዲያኖች እንደዚህ አክቲቪስቶች ምናምን ይባልና ሲወጡ ኮሚሽን አላቸው። ግልጽ ነው። ለህዝቡ አስበው ምናምን ነገር አላየንም። አንድ ከተማ አሁን ለ40 ዓመት የኢትዮጵያ ኮሚኒቲ አንድ አዳራሽ እንኳን ሳይገዛ በጣም ህዝቡ መሰብሰቢያ አጥቶ ሰው ሲሞትበት መቀመጫ አጥቶ ግልጽ ላልናገር ብዬ ነው። የት እንዳለው ሊያውቁ ይችላሉ። ደግሞም ያው ገበናችንም ስለሆነ አጥቶ ዝም ብሎ በየቦታው እየተቀመጠ እየተከራየ ቆይቶ ከ40 ዓመት በኋላ የሆነ ገዛን አሉ። 40 ዓመት ምን ሲሰሩ ነበር? ዘፋኝ ሲያስመጡ፣ ሲያስጨፍሩ፣ ፓርቲ ሲያረጉ፣ ፖለቲከኞች ሲጠሩ፣ ፖለቲከኞች ስለሆኑ ለምን ኮሚሽን አለው። ኮሚሽን ስላላቸው 40 ዓመት ተደራጅተው ደህና ሀሳብ የሚሰጣቸው ሰው ከተመረጠ ቅጥቅጥ አድርገውት ኮሚኒቲ ውስጥ እንዳይሰራ ያረጉታል። ኮሚቴ የተመረጡትን ደህና የሚያነቃቁ ሰው እኔ ሰዎች ሳነጋግር ምንም ሊያሰሩን ስላልቻሉ ኮሚቴ ገብተን ጥለን ይወጣን ነው የሚሉኝ። ትልልቅ የተማሩ አሉ የተባሉ ሰዎች ለምን ኮሚሽን አያስበሏቸውም? በኢትዮጵያ ህዝብ ስም ብዙ የሚበላ ነው። አሁንም ብትፈልጊ እዛ የሚያስተባብሩት አንደኛ ለፎሎ ነው፣ ፎሎ ለማብዛት ነው። ቲክቶከር ላይ ቲክቶከርስ ፎሎ ለማብዛት ነው። ሁለተኛ ነገር ደግሞ ኮሚሽን የሚያገኙ ሰዎች አሉ። ሶስተኛ ደግሞ ያመጡት ሰዎች ራሳቸው እንስራ ብለው ያሉት እኮ ተቃውሞ ገጥሟቸዋል። ሌላ የልብ ህክምና ድርጅት እኮ ማን ነው ስሙ ጠፋብኝ። ዶክተር አበጋዝ የከፈተው ትክክል ዶክተር አበጋዝ ማን ነው? ጥቁር አንበሳ ትክክለኛ። አዎ ጥቁር አንበሳ ግቢ ውስጥ ትክክለኛ የልብ ሐኪም ወለየው ዶክተር አበጋዝ የከፈተው። እኔ እኮ አሁን ኢሞሽናል ሆኜ ኦኬ እሺ ኢሞሽን እሺ ቴንክ ዩ እንኳን ምፍንጭ ሰጠሽኝ። ዶክተር አበጋዚውን ስሙን አሁን እኔ ኢሞሽናል ሆኜ ጠፍቶብኝ ነው እንጂ በአካል ነው ማቃቸው። እግዚአብሔር ምስክሬ ነው፣ ሕያው አምላክ ምስክር። ከ25 ዓመት በፊት በአካል ነው ማቃቸው። ወደ ቪክትሪ የሚባለው አካባቢ ምን ክሊኒክ እንደሆነ ጠፋኝ እንጂ ሰሩ ነበር። የሚገርም ነገር ነው ያወሩኝ ራሱ። ከዛ በብዙ ቻሌንጅ ነው ጥቁር አንበሳ ሆስፒታል ውስጥ የከፈቱት። አሁን በህይወት ያሉ አልመሰለኝም ካልተሳሳቱ። ዶክተር አበጋዝ ጠይም ረጅም መልከ መልካም ሰው በጣም ጨዋ እና መሰረት መብራቴ ያ የተከፈተ የህፃናት የሚታከሙበት ኦፊሻል ክሊኒኩ ሆስፒታሉ እዛ አለ። ከነሱ ጋር በመተባበር ቢሰሩ መበላት አይችልም። ገባሽ? ኦዲት ይደረጋሉ። ቆይ እባክሽ ቆይ ልናገር። እሺ በኋላ ታብራሪልኛለሽ። ዶላር ታጥቦ ሊገባ ነው። ታብራሪልኛለሽ በኋላ። ምን ይሄ መደማመጥ ስለሌለ የምንበላው እኮ ስለማንደማመጥ ነው። አንዱ ብንደማመጥ እኮ እስከዛሬ ኮሚኒኬሽን ስኪል ስለሌለን ነው እንጂ አንበላም ነበር። እንናገራለን እኩል ሁላችንም፣ ከዛ እንበተናለን። ከዛ ሌቦቹ አድቫንቴጅ ይመታሉ። ለዚህ ነው የተበላ ነው። አሁን የሆነ ግሩፕ ወጥቶ ቲክቶክ ላይ ተናግሯል። ለምን ያ የልብ ህክምና ያለው ከሱ ጋር ለምን አልተሰራም? ከሚያስተባብሩት ጋር ለምን? እነማን ናቸው ተነጥለው? ይሄ ልጅ አድቫንቴጅ ወስደው ልጁን ሊጠቀሙበት ነው፣ ሊያስጎዱትም ይችላሉ ብዬ እፈራለሁ። የሆኑ ሰዎች እንዳያስጎዱት። አዶናይ ሌላ እኔ ፖዚቲቭ ነገር አንድ ነገር ያረጋል ብዬ ኤክስፔክት የማረገው ነገር አለኝ። ሞቲቬት ያረገናል ወይ? አያረገንም። 100% እርግጠኛ ሆኜ እነግርሻለሁ። ነገር ግን አንድ ነገር ሊሰራ ይችላል ብዬ ከዚህ አልፌ አንድ የምጠብቀው ነገር ምንድነው? ወጣት ስለሆነ ወጣቱን ከዘረኝነት ሊያስወጣ የሚችል የኢትዮጵያን ወጣት በአንድ እጅ ተያይዞ እንዲቆም የሚያደርግ ስራ ቢሰራ ብዬ ይሄንን ነው የምመኝለት። ያንን ግን ቆይ እባክሽ እኔ ቆይ እባክሽ ሁለት ጆሮ ታዩ። መቃወም ብቻ አይደለም፣ አልደግፈውም አልኩሽ፣ ግን ደግሞ እጸልይለታለሁ።
እግዚአብሔር እንዲጠቀምበት ወጣቶቹን ደም ከመፍሰስ ከመገዳደል ሰውን ከማገት እባክሽን 2 ጆሮ ነው ያለሽ አንድ አፍ 2 ጆሮ ሴትዮዋ እኮ አንድ ሰዓት አወራች እና ሴት መሆናቸውን እንኳን መለየት አቅቷቸዋል አሜሪካ ያሉ ሰዎች ጾታ እንኳን መለየት አንቺ ረፊ ሸገር በጣም እረፊ ሄሉ ሜኑት ነውር ነው በጣም ሜኑት ያዝልን ሴትዮዋ አንቺ ቅናት ብለሻል አዶናይ ላይ አንቀና አንቺ ነሽ ቅናተኛ የምትናገሪ ስለ አሜሪካ ብዙ አመት ኖረሻል ብዙ ተበልተሻል ታውቂዋለሽ ፊልሙን ሁሉ አሁን ዋናው ብዙ አልተበላሁም ቆይ ብዙ አልተበላሁም የሚበሉት ያሳዝኑኛል እንደተናገርሽው ይኸውልሽ የዶክተር አበጋዝ የልብ ሐኪም ነው አይደለ ዶክተር አበጋዝ ጥቁር አንበሳ ግቢ ውስጥ የልብ ህክምና ብሎ ከፍቶ አላሙዲም ገንዘብ ሰጥቶት ምን የመሰለ ሆስፒታል ተቋቁሞ ህፃናትን ቀዶ ተናገርኩኝ እኮ ራሱ አበጋዝ ምንም እኮ ጊዜ መፍጀታስ ተናገርኩኝ እኮ ፈንድሬስ ታረግ ነበር መሰረት እያረገች ነበር ይሄ ቢዝነስ ይኸውልሽ ከብልጽግና ጋር ተነጋግረው ዶላር መታቀብ አይሱም ፖለቲካሽን እዛ ትውጫለሽ ለራስሽ እኔ ፖለቲካ ሰው አይደለም እየዘለለበት ነው እኔ ፖለቲካ ሰው አይደለም ከብልጽግና ጋር አይደለም እንዴ ላውራ ዶላር አይ ለምን ፖለቲካሽን አታውሪ አለበት ነው ሲስተሙ ገብቶናል እቺን ዘዴ ለጋይ ዘውዴ እቺን ሙድ ለጋሽ መሐሙድ አይ በቃ እንግዲህ ይኸውልሽ እማዬ እኛ በተራ እናውራ በቃ እርሱ በቃውት ማማ ይብቃቸው ሄለን በምን ያርግልልኛ እኛም ተረኛ ነን ቅድም ነው ሄለን እኔ ልወርድ ነው 2 ደቂቃ እሱ ይውረድ ግዴታ ነው አዳዲስ እየመጡ ነውና 2 ደቂቃ ተናግሬ ልወርድ ነው አዳዲስ ሰዎች እየመጡ ስለሆነ በላይ መቼም የኢትዮጵያውያኖች ችግራችን አንመካከርም አናስጨርስም ግን አብርሃም ነው ማን ነው ከታች መልስ እሰጥሻለሁ ያለኛለ እሱ ይናገርና እኔ ለቃለሁ አምናት ኢንተረስትድ አዶናይ ግን የብልጽግና አይደለም ፖለቲካ የለውም እርግጠኛ ሆኜ ነው መነግራችሁ ነገር ግን ወጣቱን አንድ ሊያረግ ይችላል ቆይ ነገር ይወጣስፈ አንቺ ነሽ የሚመለከትሽ አዶናይ ማለት የእንደርታ እንስራ ማለት ታውቃላችሁ እንስራማ አንቺ ነሽ ማነው ሁለተኛ እንስራማ አንቺ ነሽ ኧረ ዝም በሉ እንስራማ አንቺ ነሽ እሱ ታፕ ላይ ወጥቷል እንዲሰራ ደግሞ እንጸልይለታለን እኔ እኮ ነግሬሻለሁ ሞቲቬት ማድረግ አይችልም ነገር ግን ወጣቶቹ ላይ ሊሰራልን ይችላል አየሽ ደካማ ጎንም ብርቱ ጎንም የሰው መናገር መልካም ነው አራራሪስ ሚታረግልን አንዴ አረኛ ተረኛ ነን እህታችን እንትና ኤክሶደስ ነሽ መሰለኛል ለምታወሪው ሞቲቬሽን ሊያደርገን አይችልም ልጆቻችንንም አያረግም ግን ልጆቻችንን ያስተምራል ምን ማለት ነው ማስተማርና ግን ሞቲቬሽን አያረገንም ማለት እቺ ደንቆሮና ታስወጪና እኛ እናገር ቀደም ነው የገባ ነው አንድ ሄሎ አንድ ሀሳብ ለምን ሞቲቬሽን ሊያረገን አይችልም በፍጹም ግን ልጆቻችንን ያስተምራል ምን ማለት ነው ያ ሞቲቬሽን ማለት ምን ማለት ነው ለእናንተ ቆይ አንዴ በሩጫ ከሐረር ተነስቶ አዲስ አበባ መግባት ነው ዋትስ እንዴ ሞቲቬሽን ማለት ማስተማር ነው ራይት ሄለን አንዴ እኔ ላገር አንዴ ሚታርግልን አውራሪስ እና ምን መሰለሽ ሄሉ እኔ አጠቃላይ ለመውረድ ስለፈለኩኝ ነው በላይ ሰው እየመጣብኝ አዳዲስ ሰዎች እየመጡ ማለት ነው ሞቲቬሽን ኢን ሴንስ እንደ አራያ በሚለው ነገር ብንወስደው ይሻላል ሞቲቬሽን ግን ኢዲፐንድስ አንዳንድ ሰው ሞቲቬሽን ላያስፈልገው ይችላል አሁን አዶናይ አካሄዱን የት ነበር የት ነው ያለው የሚለው ነገር አይ ቲንክ ለኢትዮጵያም አዲስ ስለሆነ መሰለኝ የዲጂታል ወርልድ የሚባለው የዲጂታል ቢዝነስ አሜሪካ አይተሽ እንደሆነ ቲክቶክ ይዘጋል ሲባል ተዘግቶም ነበር የባይደን አድሚኒስትሬሽን መጨረሻ ትራምፕ ነው ያስከፈተው ለምርጫው እንደ ካምፔን የተጠቀምበት አንዱም ቲክቶክ አስከፍታለሁ ነው ያ ትልቅ ሚና ተጫውቷል ትልቅ ሮል ነበረው ለካምፔኑ ለንብቲ በአሜሪካ ዲጂታል ቢዝነስ ከ200 ሚሊዮን በላይ አሜሪካኖች በቲክቶክ ቢዝነስ ውስጥ ተዘፍቀዋል አይአርኤስ ራሱ
አዲስ አሰራር ግብር ከፋይ እንድትሆኚ ሳይን አፕ ስታደርግ ለየትኛውም ቢዝነስ በቲክቶክ አይረስ ታክስ ኤግዛምፕት አያደርግልሽም፣ ኢምፖዝ ነው የሚያደርገው። ትከፍያለሽ፣ ታውቂያለሽ። ስለዚህ ኢትዮጵያ ውስጥም ዲጂታል ቢዝነስ መታየቱ ለምሳሌ እነዚህ ኮመርሻል የአድቨርታይዝመንት ካምፓኒዎች እንደነ ማነው ስሙ ሰራዊት ፍቅሬ አንቱ የተባለ በዲጂታል በኮመርሻል አድቨርታይዝመንት ያለው ለምንድን ነው ከአዶናይ ጋር መስራት የፈለጉት? በአካዳሚክ ሌቨሉ ነው ወይ በሌላ ነው? ነው በቃ የሰው የታውቀዋል። ስለዚህ የእነሱ ቢዝነስ በአድቨርታይዝመንት ዙሪያ በኮመርሻል ስራ ጆይንት ቬንቸር ሆኖ ፓርትነርሽፕ ይፈልጋሉ። የተለያዩ ኮንስትራክሽን ካምፓኒዎች፣ የተለያዩ ምናምን ነገሮች። አሁን ለምን ይሄ ሰውዬ ትምህርት ሳይጨርስ ምናምን ብሎ ነገር አይ ዶንት ቲንክ ሶ። እኔ እና አንቺ አሁን አካደሚሻን ነው እንደምትነግረን ሚታረግ እንጂ ወንድም በራስ ጊዜ ተናገር ፕሊዝ። ለምሳሌ ሄለን እና አብርሃም እዚህ ያለ ነው ዊአር አካደሚሻን ማስተርስ አለን ምን አለን፣ ስለሱ አይደለም። ይህ ሰውዬ በሱ ሃይ ስኩል ኮምፕሊት ሆኖም ድሮፕ አውት ሆኖም ሪጋርድለስ አቦ እናውራበት። ሚታረግልን ባዶ ሚታረገ ወንድም በራስ ጊዜ ተናገር። ኢንተርፌር እያረክን ነው። ለምሳሌ ስለ አካዳሚ አይደለም። ኢትዮጵያ ውስጥ በአመት እስከ 100,000 ዲግሪ ከ50,000 በላይ ማስተርስ ይመረቃል። ኢትዮጵያ የተማረ ሰው እጦት የላትም። እጦት ያለን ፎሬን ኤክስቼንጅ እጦት አለን። ኢንዲፐንደንት የሆነ ባጀት ችግር አለብን። ስለዚህ የሰውዬ ውጭ ሀገር እዛም ብሎ ኦቨርሲ መጥቶ የሚሰበስበው ዶላርም ዩሮም ካለም ፓውንድም ካለ አብርሃም በላይ ጋር ተማክረው ለብልጽግና አንተ ሰውዬ የሚታርግልን ብናታቦ ዶላር ሊታጠብ ሄለን የሚታርግ የሰውዬ ምንድን ነው? የራሴ ሀሳብ አለኝ። የራሴ ሀሳብ ኢንዲፐንደንት ሆነ ተናገረ። ዶን ካውንት ኦን ሚ። በእኔ የትምጣብኝ። የራሴ ሀሳብ ተናገር እና የሚሰበሰበው ብርም ኢቨን በሚባለው ይሁን ለኢትዮጵያ መንግስትም ቢባልስ ኦኬ ሰዋት ኢትዮጵያ ናት ፎሬን ኤክስቼንጅ የምታገኝ ዶላር ሊታጠብ ነው። አንተ ሰው የሚታረግ ደረጃይም አይደለም። በዚህ አይነት የስድብ ፖለቲካ ነው ያልወድም። ለምሳሌ ኢትዮጵያ ነው የምጠቀመው፣ እኔ ኢትዮጵያዊ ነኝ። ስለዚህ ዶላሮች ቢሊየንስ ቢሊየንስ ዶላር ከየትም ይሰብሰብ ወደ ኢትዮጵያ ቢሄድ አገሬ ነው የምጠቀመው። ለህዝብ መግደያ ነው። አንተ ሰው የሚታረግ እኔ ራስ ሂድ ከፈለቀ አብይ አህመድ ተዋጋው ጉዳይ አይደለም የሚታርግልኝ። እኔ ያልክ ያለው ሄለን መነሰለሽ ቢሊየንስ ዶላር አገራችን ወደ ሀገራችን ፍሎ ቢያደርግ መጀመሪያ የሚጠቀሙት እነዚህ ኢምፖርት ካምፓኒዎች ናቸው። በየባንኩ በወረፋ ነው ዶላር አይተሞች ለመግዛት ከውጭ ሀገር የተለያዩ ማቴሪያል ዶላር ሊታጠብ ከምስኪን ስደተኛ ነው። ድሮፕ አውት አድርጊ የሰውዬ እስከሚጨርስ በናሽ ተመልሶ ቢመጣ ይሻላል። መናገር አልቻልንም። ወይ አይማር ወይ ትዕግስት አያርግ። አስቸገረን ሰውዬ እና አገር ቤት ያለው ቢዝነስ እኛ ነው የምናውቀው። ስለ አብይ አህመድ አይደለም። አብይ አህመድ እኮ መሪ ነው። ተቃውሞ ካለ ሂድ፣ በምርጫም በእርግጫም ሂድ፣ ተጋፋው፣ እዛው ጉዳይ አይደለም። ስለ ኢትዮጵያ ነው ያወራ ያለው። ወደ ኢትዮጵያ ሀገር የሚሄድ ዶላሩም ፓውንዱም ፎሬን ኤክስቼንጅ ኢንጀነራል ለሀገሪቷ ልማት ጥቅም አለው። ስንት ኢንቨስተሮች አሉ? ከ30,000 በላይ ፒኤልሲ እኮ አለ አዲስ አበባ ብቻ ከ30,000 በላይ። እያንዳንዱ ካምፓኒ በተለይ ኢምፖርት ኦሪየንትድ የሆኑ ካምፓኒዎች ፎሬን ኤክስቼንጅ ተጠቅሞ ነው ከቻይናም ከአሜሪካም ከጀርመንም ከምንም ፕሮዳክት የሚያመጡ ሮ ማቴሪያል የሚያመጡ ሰሚ ፊኒሽድ የሆኑ ፊኒሽድ ጉድስ የሚሆኑ ሮ ማቴሪያል የሆኑ የተለያዩ የቴክኖሎጂም የኤሌክትሮኒክስም እነዚህ ሁሉ የሚመጡት አገር ቤት የማይመረቱ ውጤቶች በሙሉ በዶላር ነው የሚመጡት።
ስለዚህ የግድ ጀት ይገዛል፣ ሚሳይል ይገዛል። ቢገዛም ደስ ይለኛል። we have to be regional power። ሚሳይል ጀቱን ቢመጣም ደስ ይለኛል። አገሬ ነው ጠንካራ የምትሆነው። ስንት በጠላት ተከበናል። በየትኛውም በኩል አስቀምጬው ለሀገራችን ጥቅም ነው። እንደዛም ከሆነ ግን የአዶናይ ብር ማነው ዶላር የዚያን ያህል ሲግኒፊካንት ነው ወይ? አይ ዶንት ቲንክ ሶ። አብይ አህመድ ከፈለገ 2-3 ቢሊዮን ዶላር ለመሳሪያ 10 ሺህ 30 ሺህ አይደለም የሚያስፈልገው። አንድ ሚሳይል ብቻ 2 ሚሊዮን ዶላር ነው ዋጋው። በዛ በኩል ባናማት ሀገራችን ማይሆን ነገር በትንሽ ነገር የምትረዳ አስመስለን እናስቀምጥ። ለአንድ ሚሳይል 2-3 ሚሊዮን ዋጋው እንዴት ነው አዶናይ ኢትዮጵያ መሳሪያ መግዣ የሚያመጣው? ኬት የመጣ ነው? አንዳንድ ሪያሊስቲክ መሆን አለብን። አብይ አህመድ ሚሳይል ከፈለገ ኢማራት ወይ እስራኤል ሂዶ ነው የሚያመጣው እንጂ ለልብ ማሳከሚያ ብሎ አይደለም የሚሰበሰበው። አንዳንድ ሰዎች የሚናገሩት ራሱ የሚያውቁትም የሚሳይሎች የቴክኖሎጂ ያሉት ዌፐን ፕራይስ ግሎባል ፕራይሲንግም የሚያውቁትም አይመስለኝም። አዶና አይደለም አንድ ሚሳይል ሊያስገዛ አንድ ቦምብ የምታስገዛ ዶላርም አይሰበስብም በነገራችን ላይ። ሆነም ቀረ ግን የሚሰበስበው ነገር ለልብ ታማሚዎች ህፃናት ምናምን እስከሆነ ድረስ በቃ በዛ እንወሰደው። ሞቲቬሽን የሚባለው ነገር ነሰሰርሊ ለእያንዳንዱ አይደለም እንዴ። ክርስቶስ ሲመጣ እኮ እኔ የመጣሁት ለታመሙት እንጂ ለጤናሞች አይመለከታችሁም ነው እኮ ያላቸው። እንዴት ከኃጢያን ጋር ትውላለህ ሲሉት እኔ የመጣሁት ለኃጢያኖች ለማዳን እንጂ ለእናንተማ ቅዱሳን ናችሁ አያስፈልጋችሁም ነው። አዶናይ ደግሞ ሞቲቬሽን ለሚያስፈልገው ሞቲቬሽን ሊሰጠው ይችላል። ሞቲቬሽን ለማያስፈልገው ሰው ደግሞ አያስፈልገውም። ለምሳሌ ለእኔ አካደሚሻን ነኝ፣ በሌላ ዘርፍ ነው ህይወት የሚመራው። ግን ያ ልጅ ሳየው የእሱ ኢምፕሊኬሽን ሞቲቬሽናል ኢምፕሊኬሽን ለእኔም አፌክት ሊያደርገኝ ይችላል። ይህ ሰውዬ ሃይስኩል ኮምፕሊት ሆኖ በጥሩ እንግሊዝኛ፣ በጥሩ አማርኛ፣ በጥሩ ትግርኛም የአገሩ ቋንቋም የኢንተርናሽናል ቋንቋም ተጠቅሞ እንደዚህ ነበርኩኝ፣ እንደዚህ መሆን ፈልጋለሁኝ፣ እናንተም ከኔ ከፈለጋችሁ ተማሩ ማለት ኦፕሽናል ነው፣ አልተርናቲቭ ነው። የግድ እንደ ኦብሊጌሽን ተቀበሉ፣ ዋጡት፣ አወራርዱት በውሃ ያለው ነገር ሰምቼ አላቅም። እኔ ለእኔ ራሱ አዶናይ ሳየው ሳምሃው ሞቲቬት ሊያደርገኝ ይችላል። ለምንድነው ሞቲቬት ሊያደርገኝ? እንደሱ ሂጄ በአማርኛ በትግርኛ ልጨፍር ነው? እንደዛ አይደለም ሞቲቬት ማድረግ። እሱ የራሱ ቦታ ነው፣ የራሱ መንገድ ነው። እኔ ግን በሙያዬ ሞቲቬት ላደርገኝ ይችላል። በዲጂታል ወርልድ ለምሳሌ በዲጂታል ቢዝነሱ በሙያዬ እኔ ፋይናንሻል ኢንጂነር ነኝ። ስለዚህ ስቶክ ማርኬቲንግ፣ ስለ ክሪፕቶ ካረንሲ፣ ስለ ምናምን ዲጂታል ቢዝነስ ነው። በቲክቶክ ወጥቼ ወይም ሄለን የሎየር ነሽ፣ ስለዚህ ስለ የሎው ኮንሰልተንሲ የተለያዩ አተርኒ ዲፈንስ ነሽ ጉዳይ ያላችሁም በዚሁም እንገናኝ ብለሽ ዲጂታላይዝ ብታደርጊ ቢዝነስሽ ለራስሽ ነው እያመቻችሽ ያለሽው። ዓለማችን ያለው የዲጂታል ቢዝነስ ኢንተርፕሪነርሽፕ ሞቲቬት እንዲያደርግ ይህ ሰውዬ ትልቅ ሚና የተጫወተ ነው። ከዛ አንጻር ነው ሌሎች ካምፓኒዎች ኮንስትራክሽኖቹም አድቨርታይዝመንቶቹም ምናምኖቹም ምንም ከምንም ሃይስኩል ያልጨረሰ ልጅ የተራራጡ አብረን እንስራ ያሉት ዋይናት ሞቲቬት አያደርገኝም። ሰው መናቅ አያስፈልግም። you never know your fortune. You can have your way out easily ማለት you don't have to work your ass off. You have to work smart አይደል? የግድ እንደዚህ ተጨናነቀ መስራት እኮ አይቻልም። ሾርትከት ነው ጊዜው እኮ የኤአይ የአርቲፊሻል ኢንቴሊጀንስ ጊዜ ነው። ስንት ካምፓኒዎች እኮ ባችለር ዲግሪ ማስተርስ ዲግሪ ያላቸውን እኮ ሌይኦፍ እያደረጉ ነው። ምክንያቱም እያንዳንዱ ኮምፒውተር ይሰራዋል። ኤአይ ነው፣ በኤአይ ይሰራል። የግድ ኢንጂነር አያስፈልግሽም አርኪቴክቸር ሞዴል ለመስራት። ኤአይ ራሱ ቁጭ ያደርግልሻል። በየአመቱ ለሚመጣ ፕሪዲክተብል የሆኑ ሞዴሎች ሳይቀር ማለት ነው በኮንፊደንሻል ፋይሎች። ስለዚህ ይህ ልጅ የሰራ ያለው አካሄዱ ፖለቲካ ውስጥ ደግሞ ቢገባም ባይገባም አንዳንዴ ነበር ነው። ኢኮኖሚክስ ኤንድ ፖለቲክስ አር ቱ ሳይድስ ኦፍ ዋን ኮይን ሄለን። ስለ ኢኮኖሚክስ ከተነካካሽ ፖለቲካ ይንካኝ ማለት አትችልም። ናነስተር ልትሩ
እያንዳንዱ ዓለም ታውቂዋለሽ። አሜሪካ ስትሰሪ የአሜሪካ ፖሊስና ፕሮግራም አስከብረሽ ነው፣ ህግ አስከብረሽ ነው። ዳስ ፖለቲክስ ባይትሰር። ኢትዮጵያ ውስጥ ስትኖሪም የኢትዮጵያ ፖሊሲ ፕሮግራም ህግ አስከብረሽ ነው። እያንዳንዱ ባለው ህዝብ በመረጠው መንግስት በሱ ስርዓት ተገዝተሽ ነው። አንደር ዘ አምብሬላ ኦፍ ዛት ሩል ኦፍ ሎው ነው የምትሰሪ። ስለዚህ ለምን ለዛ ሩል ኦፍ ሎው አንተ ሳብሚሽን ኤንድ ኦቢደንስ ይኖርሃል ብለህ መቃወም፣ ኦብጀክት ማድረግ አይ ዶንት ቲንክ ኢትስ ራይት። አይ ዶንት ቲንክ ዛትስ አ ጉድ አይዲያ። እንደነ አንቱ የተባሉ ዘፋኞች እንደነ ማህሙድ እንደነ ኤፍሬም በደርግ ስርዓት ሲሰሩ የደርግ ስርዓት አክብሮ፣ በኢህአዲግ ስርዓት ሲሰሩ የኢህአዲግ ስርዓት አክብሮ፣ የአብይ አድሚኒስትሬሽን ሲሰሩ በአብይ አህመድ ሪጅም አድሚኒስትሬሽኑ ስርዓት አክብሮ ነው። ለምን እናንተ አሁን ለኤፍሬም ለምን እናንተ ፍቅር ብቻ ትዘፍናለ? ለዚህ መንግስት ለምን አትቃወም ልትዩ ነው? ሂዝ ናት ፖለቲሻን። ስለ ሮማንቲክ የሆነ ስለ ፍቅር ስለ ሀገር ፍቅር ምናምን ነው የሚዘፍነው። በቃ በሱ ነው ዘርፉ፣ ተሳክቶለታል። በዛ ይውጣ። ለምን እዛው ይቀላቀላል? ይህ ልጅም እኔ ፖለቲካ እዛም አልዛዛም። ለኢትዮጵያ ሀገሬ ግን ዳይቨርሲቲ ኢዝ ቢዩቲ። የኛ ልዩነት እንደ አንድነት እንደ መልክ የኛ እይታ ቪው ለማሻሻል ለምፈልገው የሚከተለኝ ሰው ካለ ደግሞ ይከተለኝ። የኔ እንደዚህ ነበርኩኝ እዚህ ያለሁት ደግሞ እዚህ መድረስ እፈልጋለሁ ሲል አንተ ማነህና እኔን ሞቲቬት የምታደርገኝ? ዶንት ኮምፔር ኤንድ ኮንትራስት ዩርሰልፍ ዱ ናት ፑት ዩርሰልፍ ኢን ሳች ሲቹዌሽን ጋይስ። እና ለማሳጠር ያህል ኦፕቲሚዝም ቢኖረን ፔሲሚስት ከምንሆን ኔጌቲቭ ቲንከሮች ከምንሆን ኔጌቲቭ ኢነርጂ አምጥተን ለስ ናት ፖይዝን አወር ማይንድ። ይሄ ዝም ብሎ ኢንቪነስ ጀለሲ ሲክነስ ኦፕቲሚስቲክ ሆነን ፖዚቲቭ ቲንከሮች ሆነን ነገሮች ከፖዚቲቭ ከአዎንታዊ አንጻር ብናያቸው ይጠቅሙናል እንጂ አይጎድንም። ይሄ ልጅ ደግሞ ራሱን ከማጥፋት ድኖ የተሻለ ህይወት ገደና እየተጓዘ ነው ያለው። መንገዱ ጨርቅ ያርግለት ማለት ነው እንጂ አንተ ማንህን who are you to teach me to tell me or to motivate me to whatever to do me የሚለውን ነገር አቋርጠን ጥሩ አንተ መንገድ ይቅና፣ ከአንተ የምንወስደው እንወስዳለን፣ የማንወስደው ደግሞ እንትን። ሌላ ደግሞ ትምህርት በተመለከተ ትረስት ሚ ማይክሮሶፍት ካምፓኒ ትምህርት አልጨረሰም። ትምህርት ሳይጨርስ ነው ለአመታት የዓለማችን አንደኛ ሀብታም ሆኖ አሁንም ወደ 5ኛ ነው 6ኛ ሆኖ 11ኛ ነው ምናምን ሆኖ ይቀጥል ያለው። እነ የግሪን ማይንድድ የሚባለው አልበርት አንስታይን 8ኛ ክፍል ሆኖ ነው ኤምሲ ስኩዌር እና የተለያዩ የኒኩለር ፎርሙላ የሰራው። ዶንት አንደርስቲሜት ፒፕል you don't know what they have in mind. ኢሎን ማስክ ብቻ ነው በኢኮኖሚክስ ማስተርስ በባችለር ሌቨል ፊዚክስ ምናምን ያለው፣ በፒኤችዲ ደግሞ ፕሮሰስ እያደረገ እንትን ያለው ስራ ስለበዛ እሱ ብቻ ነው የተማረው ሳይንቲስት እንጂ ሌሎቹ በሙሉ ኤዘር ካሌጅ ድሮፕ አውት ኦር ሃይ ስኩል ኢንኮምፕሊት ናቸው። ይነውደን ታውቂያለሽ። ስለዚህ ሰው ልጅ ትምህርት አልጨረሰምና ዋጋ የለውም ማለትም የለብን። ጆብ ክሪኤሽን የሚባለው እኮ ይሄ ነው። በኢንተርፕሪነርሽፕ በማይክሮፋይናንስ ኢቨን ተመርቀህ ራሱ ኦፊስ ይከፈትልኛል ብለህ ቆመ መጠበቅ አያስፈልግም። you have to create your own job. do what you gotta do to survive. እዚህ ዓለም እንደዛ ነው። you don't have to work hard, just work smart. shortcut ለምን በአቋራጭ መጣ? yes that's the way it is. that's 21st century. በአቋራጭ መውጣት አለብህ እንጂ በምን ታዲያ ተራራ ገና ለገና አመት ሙሉ መውጣት አለብኝ ማለት አለብህ እንደ? በሊፍት ለምን አትወጣም? ኤሌቬተር ተጠቀም። ለምን በመሳልል ትወጣለህ? ሾርትከት ነው። ህይወትህን አሻሽል። ብትማርም ባትማርም ሁሉም መንገድ አለው። የተማረው ራሱ ወደ ዲጂታል ቢዝነስ በፊት እንዳልኩት ሄለን የህግ ባለሙያ ነሽ። ተቀጥሬ ለስራ ብቻ ማለት የለብሽም። የራስሽ ቢሮ ከፍተሽ ዲጂታላይዝ አድርገሽ እንዲያም ካምፓኒ የራስሽ ኦፊስ እዚሁ አድቨርታይዝ ማድረግ አለብሽ። ዳስ ዘ ዲጂታል ቢዝነስ ኮንሰፕት። ዳስ ዘ ጆብ ክሪኤሽን።
ዳስ ዲ ኮኔክሽን ኔትወርኪንግ ማለት እሱ ነው። ዜርፎር ኢትዮጵያ ውስጥ ያልተለመደው ነገር የዲጂታል ቢዝነስ ስለሆነ ነው እይታው የተለያየ ቪው ፖይንት ይሰጠ ያለው እንጂ ምንድናት 5 ሚሊዮን ተከታይ አሜሪካ እኮ ታውቂያለሽ 30-40 ሚሊዮን ተከታይ ነው ያላቸው። ከ200 ሚሊዮን አሜሪካኖች በዲጂታል ወርልድ ነው። ዋልማርት የተዘጋ አይደል እንዴ? እና አማዞን የተዘጋ አይደል እንዴ? ለምን ዲጂታል ቢዝነስ በላቸው። ሰው ቁጭ ብሎ ቤቱ ምርቶች ይሸጣል። ሰው ቁጭ ብሎ ቤቱ ስለ ዲጂታል ካረንሲ ያወራል፣ ስለ ስታኪንግ ማርኬት ያወራል። ስለ ማያወራው ነገር ህግም በዩ ምን በዩ ፈጠራም በዩ ኢኖቬሽን ሁሉም ነገር በዲጂታል ወርልድ ነው ያለው። ቢሮ መከራየት ቀርቷል። አሁን ሄለን ቢሮ መከራየት አያስፈልግሽም። እዚሁ መጨረስ ትችያለሽ። ዳስ ደ ሆል ኮንሴፕት። ሶ አድማስ የአስተሳሰብ አድማሳችን ብናሰፋ ይሻላል። ሌትስ ጀስት ቲንክ አውትሳይድ ኦፍ ዘ ባክስ። ሩቲን የሆነ ነገር ትራዲሽናል የሆነ ነገር አይ ኖው ሂማን ኔቸር ሬዚስታንስ አለ። የሰው ልጅ አዲስ ነገር ቼንጅ ሲመጣ ሬዚስት እናደርጋለን። we are very resistant toward this change. We have to change that. Let's change ourselves for a change. ለመቀየር ለመለወጥ ራሳችን መለወጥ አለብን እና let's be optimistic. I think everything's gonna be perfectly fine if we are positive thinkers ማለት ነው ሄሉ። እና ለነበረን ቆይታ አመሰግናለን። ቤትሽም ዛሬ ነው የገባሁት። ሁሌ ብከታተልሽ ታችኛል። thank you very much for having me. አብርሃም እንዳትወጣ ቆይ እንዳትወጣ። በእውነት አንተ ስታወራ አንድ ሰው ኦብጀክት ያደረገ የለም። ሁሉም ሰው አግሪ ነበር ካንተ ጋር። you are kind በጣም በቃ ትለያለህ። እንደዚህ አይነት ሰው ነው የሚያስፈልገን በዚህ ጄኔሬሽን በዚህ ሴንቸሪ። ቴንክ ዩ ሶ ማች። በእውነት አንድ ሰው ከላይ ጀምራችሁ ከታች ካንተ እኩል ከምታወራው አግሪ ሆኖ ላይክ እያደረገ ያመሰገነ በጣም ትለያለህ። በእውነት እኔ ቴንክ ዩ ነው የምልህ። በቃ አንተ ቴንክ ዩ መኖሪያ ለማተቡ በነገር